ሰላም እንዴት ናችሁ ወገኖች? ደህና ናችሁ? ዛሬ እንግዲህ ሞኔታይዝ የሆነ ቻናል ሊነሳበት የሚችልበት ሞኔታይዛችን ሊነሳበት የሚችልበትን ምክንያት እናያለን ማለት ነው። ሞኔታይዝ የሆነ ቻናል በገቢ መፍጠር ፕሮግራም ላይ ሊወጣ ወይም ከገቢ መፍጠር መብት ሊታገር የሚችልበት ዋና ዋና ምልክቶች ወይም ምክንያቶቹ አንደኛ የቅጂ መብት ጥሰት ካለ ነው። ኮፒራይት ስትሪክ ማለት ነው። ለሌሎች ሰዎች ቪዲዮ የሌሎችን ሰዎች ቪዲዮ ወይም ሙዚቃ ወይም ምስል ያለፈ እነሱን ነገሮች ስትፖስቱ ይህ አይነት ችግር ያመጣል። 3 የባለቤትነት ጥሰት ማስጠንቀቂያ ከደረሱ ቻናሉ ይዘጋል። 3 ጊዜ ነው ማስጠንቀቂያ የሚሰጠው። 3ቱን ማስጠንቀቂያ ከተላለፈ ቻናሉ ይዘጋል ማለት ነው። ኮንታክት አይዲ ክላይም ከፍ ያለ የቅጂ መብት ጥሰት ካለ ዩቲዩብ ከገቢ ክፍያውን ሙሉ በሙሉ ሊያግደው ይችላል። የዩቲዩብ ሕጎችን እና መመሪያዎችን አለማክበር፣ የጥላቻ ንግግር፣ የብልግና ምስሎች፣ ቪዲዮዎች፣ ኃይል ተግባራት ወይም አሳሳች መረጃዎችን የሚያሰራጩ ቪዲዮዎችን መልቀቅ። ገባችሁ? የብልግና ምስሎችን ቪዲዮዎችን ማለት ነው። ኃይል ተግባራት ወይም ደግሞ አሳሳች መረጃዎችን የሚያሰራጩ ቪዲዮዎችን መልቀቅ ስም ጉዳት አለው ማለት ነው። የህፃናት ደህንነት የሚነሱ ወይም የሚነኩ ወይም አደገኛ ድርጊቶችን የሚያበረታቱ ይዘቶች፣ ድጋሚ ጥቅም ላይ የዋሉ ወይም የተደጋገሙ ይዘቶች፣ ሌሎች ሰዎች ቪዲዮ አውድ ወይም ምንም አይነት አዲስ የፈጠራ ወይም የትምህርት እሴት ሳይጨምሩበት የራስ ድምፅ ወይም ትንታኔ ሳይኖር መልሶ መጫን፣ ተመሳሳይ የሆኑ ወይም አውቶማቲክ ሶፍትዌር የተሰሩ ቪዲዮዎችን ደጋግሞ መጫን፣ ተመሳሳይ የሆኑ ወይም አውቶማቲክ በሶፍትዌር ማለት ነው የተሰሩ ቪዲዮዎችን ደጋግሞ መጫን፣ ህገወጥ እይታ እና የክሊክ ጭማሪ ወይም ደግሞ የራስ ማስታወቂያዎች ደጋግሞ መጫን፣ የራስን ማስታወቂያዎች ማለት ነው። ሰዎች ማስታወቂያን እንዲነኩ ማሳበብ ወይም መገፋፋት። ኢማጅን እየሰማችሁ ነው። ሰዎች ማስታወቂያውን እንዲያዩ ማሳሰብ ወይም መገፋፋት። የውሸት እይታ፣ ሰዎች ማስታወቂያውን እንዲያዩ አስባችሁታል? ይሄ በጣም አደገኛ ነገር ነው። ኢቭን ሊንክ መላክ ራሱ አደገኛ ነገር ነው። ኢቭን ሊንክ መላክ ራሱ አደገኛ ነገር ነው። የውሸት እይታ በመጠቀም ማስታወቂያዎች እንዲታዩ ማድረግ፣ ይሄም ከሞኔታይዜሽን የሚያስነሳ ነገር ነው ማለት ነው። ስለዚህ የራሱ በቃ ማለት ለፍታችሁ መና እንዳትቀሩ ማወቅ አለባችሁ። አድሰንስ አካውንታችሁ ችግር ካጋጠመው የመታወቂያ ወይም አድራሻ ማረጋገጫ በወቅቱ አለማጠናቀቅ፣ የታክስ መረጃዎችን አለመሙላት፣ ከአንድ በላይ አድሰንስ አካውንት ለመክፈት መሞከር፣ የቻናሉን እንቅስቃሴ መቀነስ፣ ቻናሉ ከ6 ወራት ወይም ከዚያ በላይ ምንም አይነት ቪዲዮ ካልጫነበት እና ምንም አይነት አዲስ ኮሚኒቲ ማስታወቂያ ካልወጣበት ዩቲዩብ ሞኔታይዝ መነሳቱ ሊነሳ ይችላል። የብቃት መስፈርት ማነስ፣ ቻናሉ የሰዓት ቆጠራ ወይም የሰብስክራይብ ቁጥር ከተቀመጠው ዝቅተኛ መስፈርት በጣም ከወረደ ይህም ከባድ ነው። እና ከላይ ከተጠቀሱት ዋና ዋና ነገሮች በተጨማሪ የዩቲዩብ ቻናል ሞኔታይዝ ሊነሳ የሚችል ሌሎች ተጨማሪ ምክንያቶች ደግሞ አሳሳችና አሳሳች መረጃዎችን መልቀቅ ማለት ነው። ህዝብን ለማታለል፣ ፈጣን ሀብት ለማግኘት የሚያታልሉ የፒራሚድ እቅዶችን ወይም ውሸት ገንዘብ ስጦታዎችን የሚያስተዋውቁ ውሸት ቪዲዮዎችን መልቀቅ፣ የቪዲዮን ርዕስ ማብራሪያ ወይም ታምሌን ከቪዲዮ ውጭ ጋር ሙሉ በሙሉ የማይገናኝ ከሆነ፣ ለምሳሌ አንዳንድ ማለት የሆነ ነገር የሌለ ነገር ታምሌን ይሰሩና ከዛ ቪዲዮ ሲሰሩ ግን የማይገናኝ ከሆነ ማለት ነው። በማብራሪያ ሳጥን ውስጥ ከቪዲዮ ጋር የማይገናኙ የወረፋ የተደረደሩ ብዙ ታጎችን መጻፍ። ኦኬ፣ ይሄ ራሱ አደጋ አለው ማለት ነው። በማብራሪያ ሳጥን ውስጥ ከቪዲዮ ጋር የማይገናኙ
በወረፋ የተደረደሩ ብዙ ታጎችን ለሰዎች ደህንነት ስጋት ለሰዎች ደህንነት ስጋት የሆኑ ይዘቶች ሰዎች አካላዊ ጉዳት ላይ የሚጥሉ አደገኛ ድርጊቶችን የሚያሳይ ይዘት፣ በሕክምና ያልተረጋገጡ ወይም የሰዎችን ጤና አደጋ ላይ የሚጥሉ የውሸት ሕክምና ምክሮች፣ የሳይበር ጥቃት ወይም የሰው መረጃ መስረቅን የሚያስተምሩ ቪዲዮዎች፣ የማስታወቂያ አጋሮች ሕግጋትን አለማሟላት፣ ቪዲዮ ከኮሚኒቲ መመሪያዎች ባያልፍም ለማስታወቂያ አስተላላፊዎች ተስማሚ ካልሆነ ከከባድ የስድብ ቃላት በቪዲዮ መጀመሪያ ላይ መጠቀም፣ የአደንዛዥ እጽ አጠቃቀም ማሳየት ቢጫ ምልክት ይሰጠዋል። ይህ ደጋግሞ ከተከሰተ የገቢ መፍጠር መብት ሙሉ በሙሉ ሊታገድ ይችላል ማለት ነው። መለያ ጥሰቶችና የባንክ ታክስ ችግር፣ የመኖሪያ አድራሻ አድሰንስ ሀገር አለመጣጣም፣ አድሰንስ መለያ ላይ የተሞላ ሀገር እና አካውንት የሚንቀሳቀስበት ቦታ ህግ አለመጣጣም ሲኖረው ወይም የማረጋገጫ ደብዳቤ በ6 ወር ውስጥ ገብቶ ካልተረጋገጠ ማለት ነው። ገባችሁ? የመኖሪያ አድራሻ እና አድሰንስ ሀገር አለመጣጣም ይላል። የራሱ አደጋ ነው በእናታችሁ። አድሰንስ መለያ ላይ የተሞላው ሀገርና አካውንት የሚንቀሳቀስበት ቦታ የህግ አለመጣጣም ሲኖር ወይም የማረጋገጫ ደብዳቤ በ6 ወር ውስጥ ገብቶ ካልተረጋገጠ ማለት ነው። የታክስ ቅጽ አለመሙላት፣ የዩናይትድ ስቴትስ የታክስ መረጃ በወቅቱ ካልተሞላ ክፍያዎች ሊታገዱና ሞኔታይዝ ላይ ተጽዕኖ ሊያመጣ ይችላል ማለት ነው። ሶስተኛ ወገን አገልግሎቶችን መጠቀም፣ ሰብስክራይብ፣ እይታ ሰዓት ወይም አስተያየት በገንዘብ የሚሸጡ ድህረ ገጾች መግዛት፣ ዩቲዩብ ሲስተም እነዚህን አርቲፊሻል እንቅስቃሴዎች በቀላሉ ስለሚለያቸው ሞኔታይዜሽን ያግዳል ወይም ቻናሉ ሙሉ ለሙሉ ይሰርዛል። የታገደ የቆየ አካውንት መኖር፣ ቀደም ሲል በህግ ጥሰት የታገደ ወይም የተዘጋ አድሰንስ መለያ ያለህ በዚያው ሰው ስም ወይም መረጃ አድሰንስ ለመክፈት ሲሞከር ሲስተሙ አዲሱ ቻናል ሊያግደው ይችላል ማለት ነው። ስለሆነም የዩቲዩብ ቻናል ሞኔታይዜሽን ለማጣት ምክንያት ሊሆኑ የሚችሉ ተጨማሪ ችግሮች ደግሞ የሰው ሰራሽ አስተያየትና የተሳሳተ ተሳትፎ፣ ለምሳሌ እይታዎችን፣ ላይኮችን ወይም ሰብስክራይቦችን የሚያበዙ ሶፍትዌሮች ወይም ድህረ ገጾች መጠቀም፣ እኔ ሰብስክራይብ ላደርግሽ አንተም ሰብስክራይብ አድርገኝ የሚሉ ቡድኖችን በመጠቀም መጋበዝ ወይም በኮመንት ስር ማስተዋወቅ። ዩቲዩብ እነዚህን አይነቶችን አላስፈላጊ መልእክት ስፓም አድርጎ ይወስዳቸዋል። ኤአይ እና ኤአይ ይዘቶችን አጠቃቀም መመሪያ፣ ኤአይ ድምፅና ምስል ማታለል፣ በኤአይ የተሰሩ ሰዎች ድምፅ ወይም ምስል ያለ ፈቃድና ሰዎችን የሚያታልሉ መልኩ መጠቀም፣ ምንም ሰው ንክኪ የሌላቸው ቪዲዮዎች በኤአይ ሙሉ በሙሉ የተጻፈው ኤአይ ድምፅ የተነበቡ እና የሰው ልጅ ምንም አይነት አዲስ አስተዋጽኦ ያላደረገባቸው ቪዲዮዎች ተቆርጥረው ገቢ መፍጠራቸው ይቆማል ማለት ነው። የህፃናት ጥበቃ ፖሊሲ፣ ቪዲዮዎች ለህፃናት የተሰሩ ሆነው ሳለ ህፃናት አልተሰራም ብሎ መሰየም ወይም በተቃራኒ ማድረግ። ህፃናት የተሰሩ ቪዲዮዎች ላይ ህፃናት የማይገቡ ወይም ያልሆኑ ማስታወቂያዎችን ይዘቶችን ሲኖሩ ሞኔታይዜሽን ሊነሳ ይችላል ማለት ነው። የገንዘብ ማካካሻ እና የቻናል ባለቤትነት ለውጥ፣ ቻናል መግዛት መሸጥ፣ ሞኔታይዝ የሆነውን ቻናል ሌላ ሰው ገዝቶ አድሰንስ አካውንቱና ባለቤቱ የሚቀይሩበትን ወቅት ዩቲዩብ ሲስተም አጠራጣሪ እንቅስቃሴ ካየ ሞኔታይዜሽን ለጊዜው ወይም ሙሉ በሙሉ ሊያግደው ይችላል። የባንክ መረጃ አለመዛመድ፣ አድሰንስ ላይ የተሟላ ስም እና የባንክ አካውንት ባለቤት ስም የማይዛመድ ከሆነ ወይም የተሳሳተ ስዊፍት ኮድ የተሞላ ክፍያው ስለሚታገር ሞኔታይዜሽን ሊቋረጥ ይችላል። የቅጂ መብት መሳሪያዎችን ያለ አግባብ መጠቀም፣ በሌሎች ሰዎች ቪዲዮ ላይ የውሸት ቅጂ መብት ጥሰት ደጋግሞ መላክ፣ ዩቲዩብ የቅጂ መብት ስርዓቱን አለአግባብ የሚጠቀም ቻናል ባለቤቶችን ሞኔታይዜሽን ያግዳል ወይም ቻናሉ ይዘጋዋል። የሀገር ውጭ የተከፈቱ መለያዎችን፣ የገደብ መመሪያዎች፣ የዩቲዩብ ፓርትነር ፕሮግራም የማይደግፋቸው ሀገሮች ውስጥ የሆነው የውሸት ቦታ በመጠቀም አካውንቱ መክፈትና ሲስተሙ ይህንን ስለሚያውቅ ሊያግደው ይችላል። እና ዛሬ በነገራችን ላይ በጣም ጥሩ ትምህርትን የተማርነው
እኔ ራሱ ብዙም አላውቃቸውን ነገሮች ተምሬያለሁኝ። እንግዲህ ለወደፊቱ መጠንቀቅ ነው። በዚህ ጉዳይ ደግሞ ሰፋ ባለ መልኩ እናወራበታለን። ለጊዜው ለአሁኑ ይቆየንና ሰላም ሆኑ፣ ቸር ቆዩልኝ። በዚህ ጉዳይ ሞር ደግሞ እናወራበታለን ማለት ነው። አመሰግናለሁ። ቻው።